አሰላሙ አለይኩም ወራህመቱላሂ ወበረካቱህ። እና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ። ያው እንደሁልጊዜው ሰብስክራይብ ያላደረጋችሁኝ ሰብስክራይብ አድርጉ። ቪዲዮውን ብቻ አይታችኋት ቪዲዮ የምር ሸሞኔው የምር ሰው ለፍት የሆነ ነገር ሲያቀርብ የሆነ የሚከፈለው ዋጋ አለ ማለት ነው። ስለዚህ ቪዲዮ የተመቻችሁ አይታችኋት ሰብስክራይብ ላይ ኮሜንት ሳታደርጉ ማለፍ ሸም ነው። እንደ ኢትዮጵያውነት ያወቃቅሰናል። ወደ ቪዲዮ ስመለስ ዛሬ ማሳያችሁ ወፍጮ ቤት ጤፉን እንዴት ከቆሻሻው እንደሚለዩት እንደ ድሮ ወንፊት ማዞር ምናምን ቀርቷል ማለት ነው። በዚህ መልኩ የጤፍ መንፊያ ማሽን አላቸው ወይም ማጥጃ፣ የጤፍ ማጥጃ ደግሞ ቋንቋሽ ምንድነው እንዳትኝ፣ የገጠር ልጅ ነኝ ታውቃላችሁ። አሜን በምታዩ መልኩ ጤፋችሁን ብቻ ይዛችሁ ምን ከእናንተ የሚጠበቀው ማቧለል የለም። ጤፍም ደግሞ ከዛው አስመዝናችሁ ከዛው ማስፈጨት ትችላላችሁ። ያኔ ከዛው ገዝታችሁ ማለት ነው። እና ህይወት ይኸው ቀለል እያለ ነው ማሻአላህ። በርበሬ ራሱ የበርበሬ መደምደሚያ ራሱ ያመጣሉ። ያሳያችኋለሁ። ማሽኑን ቀርጬዋለሁ። ውስጡን ክፈቱልኝ ለማለት ስራ በዝቶበት ስለነበረ ረዳቱ የፈጪው ረዳት የሚያወጣው የሚወርደው ምናምን ነው ማለት ነው። ያው ትንሽ የሚያዘኝ በእኛ አካባቢ ደግሞ ዩቲዩብ ቻናል ምናምን ስለማይታወቅ የሆነ እየፎገራቸው ነው የሚመስላቸው። መደምደሚያ ማሽናቸው ይሄ የምታዩት መልኩ ነው። የበርበሬ ነው። በርበሬውን ከእነንቱን ይዛችሁ ብቻ ነው ቀንጥሳችሁ ዝንጅብልና ነጭ ሽንኩርታችሁ ምናምናችሁን ይዛችሁ ማለት ነው። በዛው ራሳቸው ይደመድማሉ ማለት ነው። በብር በኪሎ ነው የሚያስከፍሉት። መውቀጥ መሸክሸክ ምናምን ቀርቷል። ህይወት ቀለል ብሏል ማሻአላህ። ከዛ እንግዲህ ያው ከወፍጮ ቤት እስከ ቤት የሚሄደው ጋር ከዛ ደግሞ እንደምታዩት በምታዩ መልኩ ምሳከኝ ሰራረኩኝ። ዛሬ የሚሄድበት ነበረብኝ። ከዛ እንደምታዩት በየአይነት ነው የሰራሁት። በጣም ነው የሚጣፍጠው። ያው በቅርብ ብትኖሩ ጋብዛችሁ ነበረ። መቋጠር ላይ ደግሞ ብዙም አይደለም፣ ገና እየለመድኩ ነው። እኔ ገበሬ ልጅ አልነበርኩም፣ የነጋዴ ልጅ ነኝና እንጀራ መቋጠር ብዙ አላውቅም። ግን ያው እየለመድኩ ነው። በምታዩ መልኩ የሆነ ጣል ጣል አድርጌ ነው የቋጠርኩት። እንደዚህ አድርጌ ወደ መሄድበት ጉዞ። በነገራችን ላይ እጄ ደግሞ በጣም ነው የጠቆረው ማለት ነው። ፊልተርም አልተጠቀምኩም እዚህ ቪዲዮ ላይ። ፊልተር ማስገባት ይችል ነበር ግን አላስገባሁም። ማሽን ፀሐይ እጄን ስለሚመታኝ አበያ ምናምን ብትለብሱም እጃችሁን ዞሮ ፀሐይ ይመታችኋል። ጓንት ደግሞ አልወድም፣ ጓንት አልለብስም። አልሙሄም በምታዩ መልኩ የጎዮ ትንሽ የለውም። ተፍ 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 ብዬ ስራዬን ለመጨራረስ እየሞከርኩኝ ነው። ያው ከጨረስኩ በኋላ ነው ዩቲዩበር መሆን ትዝ ያለኝ። ከጅምሩ ጀምሬ አልቀረስኩም። እንደዚህ ነበረ። እስከ መጨረሻው በመከታተል ላይክ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።